ነገር ድራማ ስለሆነ አበቃ ለዚህ ነው ምክንያት አብርሃም ምክንያት ለምን ተወዳጅ ሆነች ለዚህ ነው ወይኔ በእናትህ ድራማ አይደለም ልጅቷ እንደዚህ ታማ ሐኪም ቤት ገብታ ፌንት ነቅላ እንዴት ነው ድራማ ሰበብ አብርሃም ሰበብ አንጂሩ ሄርሜላም በጣም እየታመመች ነው እውነት ነው እና ሰበብ ግን በጭራሽ ድራማ ተጀመረ እንደ እውነት ሆነ ይሄ ሰበብ እንጂ አሁን ልጅ ጋር ሚስቴ ጋር ይኖሩ ነው እንዴት ሚስት መሆኑ አወቀ እንዴት ልጅ አወቀ እስኪ አንዴ ማሬ አንድ የሚተረኳቸው እኔ ያረኳቸው ትፈታላችሁ ቆይ እሺ እኔ ማለት ነው ቆይ እዚህ ላይ ማለት ፋሲካ የምታወራችሁ ነገር እውነት ነው ለምን ብትሉ ይሄ ነገር ድራማ ነው ብዙ ሰው ስለሚወደው መጨረሻው ደግሞ በባለፈው ልጁ ባንዴ ነው የሚወደው እንደ ገና ነው ከአራት ወር በኋላ እኮ ነው ልጅ የሚጠነክረው እንጂ እኮ አንድ ወር ከሆነ 2 ወር 3 ወር እኮ አገር ቤት ማሪ አገር ቤት ጀረኪና እርጉዝ ተደርገሽ እርጉዝ ሆነሽ አይደል እንደ ጀረኪና ትልቅ ጀረኪና አንስተሽ የምትሸከሚው ማሪ ኖይማ ግን ሆርሞን የሁሉም ሰው ሆርሞን አንድ አይደለም እኔ አሁን ልጅ አለኝ ወልጃለሁ ከዛ አንድ ወር ከ18ኛ ቀኑ ነው ሐኪም ቤት የሄድኩኝ ያወኩኝ ማለት ነው እርግዝና እንዳለብኝ ከዛ ዶክተሩ ምን አለኝ እስከ 4 ወር ድረስ የሚከብድ ነገር እንዳታነሺ ምናምን አለኝ እንደዚህ ሰው ተሸክሞሽ ውሃው ተሸከምሽ ችግር የለም ግን እስከሚጠነክር ድረስ የሚከብድ ነገር እንዳታነሺ አለኝ ለኔ ራሱ ማለት ነው ስፔሻል ማሬ ውጭና ቅቢ ልንገራችሁ ዳኒ ዛሬ ትክክለኛ ነገር ሰርቷል ማርያምን ትክክለኛ ነገር ሰርቷል አየሻት ያቻት እምቢ እንዳይሄድ ያዝ ትይዘዋለች መብርሃንን ወይኔ አሁን ዳኒ ሰው ይዞ ቢሄድ ኑሮ ዛሬ አብርሃም ያመልጥ ነበር ትላንት ላይቭ ላይ የሚያወሩት ውሸት ነው አያችሁ ጉዝዬ ጋር ገብቷል አብርሃም ዛሬ ይዞ ቢሄድ ኖሮ ሰው ዛሬ 1 3 4 ሰው ቢሄዱ ኖሮ ይወጣ ነበር ተነሳ ሄዳለሁ ብሎ እኮ ተነሳ ግን የያዘችው ገባሽ አብረን ነው እንደምንታከመው አለ እኮ አዛዝናችሁም አብረን ነው የምንታከመው አለ እኮ ለዳኒ እስማ ዳኒ ዛሬ ጎበዝ ሆኖ በእናትሽ ግን ምን የሚረዳው ሰው ነው የጠፋው እግዚአብሔርን እኔማ ያ እንትና ከሷ ጋር ያለው በጥብ ቢባል እሱ ምን አይነት አጋንንት ሆነ ልጅ ነው እንዴት ናችሁ ጋር ወይኔ ሰላም ሳንል አስቀምጡን እንዴ አስወጡት ዛሬ ዳኒ ጥሩ ነበር ዳኒ ግን ብቻውን ሄደ ሰዓቱ መልሰውለታል ይሄ ቢኒ የሚባል የእጅ ሰዓት መለሱለት በሰዓት ቀየሩት መሰለኝ ሰው ሲጠረጥርባቸው ቀይረውት ነው ያነ ወርቅ ነው ቀይረውት ነው እንትኑ የለም መስቀሉ የለም ምንድነው ነው የወጣው ሸይጣኑ ነው ወጣው ነው በሰዓት አረጉበት ሰው ሲጠረጥረው እንዴት ነው ጀዝቧል እኮ ዛሬ ቡዚ ያላገኘችውም ብለሽ ነው አላገኘችውም ትላንት ላይ የሚያወሩት ውሸት ነው አየሽ ላይ ናቸው አይ እኔ ቅዳሜ ዕለት ደወልኩላችሁ ወይኔ ዛሬ ዳኒ አግኝቶት ነበረ ሰው ቢኖረው ሜሪ ብትኖር ኖሮ ያወጡት ነበር ቡዚ እናንተና እየፈለጉት ነው ቁጭ በል ሲባል ወደ ጠረጴዛ ጋር ቁጭ ሲል ወይኔ ፈዟል አሁን አይደለም ወደቀ ወደቀ ሲጎተተው ወደቀ እንትን ነው ቦታ እየቀየሩ ነው የሆነ ጊዜ ነው እንጂ የሚመጡ የሉም አሉ ቤት ውስጥ አይኖሩም ቦታ ይቀያየራሉ አንደኛ ደግሞ አቅም እያጣ ነው በራይድ ነው አሉ በእናትሽ እኔን ማን ያፈልብ ለምግብ አታስበለው መሰለኝ እሷ እኮ በቀል እኮ ነው የተበቀለችበት ያለው ሰው አልተረዳውም እንጂ ወይኔ እንዴት አታልቃቅሱ ከላስ እናንተ አትለቃው ወደ ራሳችሁ ተመለሱ ወንድሙ የረገዛ ወንድሙ አሳልፎ የሰጠው እናንተ ምንድናችሁ ሲጀመር አልሰማሽም እንደ ዳኒ ሲል ሄርሜላን ስለሚወዳት ነው እንደዛ አረገው ያላለም እንዴ አሁን መተዋለች እሺ አስተውልሽ ይውደዳት ኤፍሬምን ቡዜ አብረሽን ካላሳየው እንትን ልትለው ነው ቤት ወስዳ ልታስረው ነው ኤፍሬም የት ነው የምታስረው
ተሰራው አባቴን ጠራለሁ ብላለች። እንዴ ሳየት አለቀውም ብላለች። ምንድነው ማሰር? አታስረግጠውም እንዴ በዱርዬ አይደለም ሰሞኝማ አብርሽ ለምንድን ነው እሷ ላይ የሚለጠፈው? የነገሩ ምን ጥያቄ እናንተ ደግሞ መለጠፍ ትላለች እንዴ? ለራሱ አንዴ ሲጎተተው ወደቀ እኮ ወደቀ። ዳኒና ሲጎተተው ወደቀ። ችግር አለባችሁ። ቪዲዮውን አይታችሁ እዚህ ጋር አታወሩም። እየጎተተ አቀማቱት ናውጣ ሲሉ ሩታ ሊወስዱኝ ነው እያለ ምስኪን ያለ እንደሆነ ምንም አልሆነ ማለት እኮ ጤነኛ ነው። ተረጋግቶ ራሱ እየኖረ ነው። ምንም አልሆነም ማለት ለምንድን ነው የማይገባችሁ እናንተ? ጥንቆላ አታውቁም። አብርሽ የተሰራበት ጭንቅላቱ ላይ የተሰራበት ማደንዘዣ ምንም ወጋግተውታል። ደንዝዟል ልጁ። ጸበል ነው መሄድ ያለበት። ደንዝዟል። አንቺ ምን አለ ወደ ጠረጴዛ ጋር ሲሄድ ማለት ነው ሩታ ሊወስደኝ ነው። ዳኒ ግን ሰው ቢኖረው ዛሬ በስማ እና ቤላ ዳኒ አኮራኝ፣ የእውነት አኮራኝ ዛሬ እግዚአብሔር በሚያውቀው ማለት ነው። የዳኒ ቁጥር በርታ ማለት ነው። እሱ ተንኳሽ ስለሆነ ይፈለፈላል። እኔ ዳኒን አሁን ነው ያመንኩት። የእውነት ነው ማለት ነው። ደጋፊ ከሆናችሁ ማለት ነው የዳኒን ቁጥር ወስዳችሁ በዱርዬ ማለት ነው ልክ ልኳቸውን ማስገባት ነው። እግዚአብሔር ዳኒ ጎበዝ ነው። ተስታስታ ነው፣ ይሄዳል፣ አይፈራም። ነገርኛ አይደለም። የከተማ ልጅ ነው። የከተማ ልጅ ሳባ ልጅ ይመቸው ያው ወፍራሙ ልጅ እነ እሷ ቤት የነበረው ልጅ አሁንም ቢሆን ጊዜ አልረፈደም እና ቤላ አሉ። ከዳኒ ጋር ስልካቸው ግን እንዴት ነው የምናገኘው? በጌታ እሱን ሲፈልጉ ያነሱ ሄርሜላውን በሰላም ትውጣ ከሆስፒታል በሰላም ወጥታ ወደ ራሷ ትመለስ። አንድ ላይ ሆኖ ቤት ሄዱ በሩን እንትን ብሎ ገብቶ ማስወጣት ነው። እንደዚህ ያስፈልግም። ይኸውልሽ አንድ ሶስት በጣም እንትን አሉ አይደለ? ጋርዶች ግብዳ ይዘሽ ብትሄጂ በጥፊና በእርግጫ ሲሏቸው ልክ ይገባሉ። ሩታም ሄርሜላ አሁን ይኸውልሽ እናንተ ሄርሜላ እርጉዝ ናት አይደለ? አሁን እኮ ሄዳ መክሰስ ትችላለች። እግዚአብሔር ብቻ በሰላም እርጉዝ ናት። አንቺ አልሰማሽም እንዴ? ልጇ ወርዷል እኮ አልሰማሽም እንዴ? ዛሬ ኧረ አልወረደም እናንተ፣ ኧረ አልወረደም። እሺ ታላችሁ ለምንድን ነው እንደዛ ያለቀሰ የነበረ ወንድምየውና እንዴ? ለእሷ ጤንነት እኮ ነው እንጂ እኮ ልጇ አልወረደም። ኖ ዶክተር ነግሯል። ኦዲስ የሆነ ነገር ቪዲዮ አሰማችሁ ማለት ነው። ሰምተናል። ዝም የሆነ ነገር መተሽ ወይ ነው የተባለችው። ጥያቄ እኮ ነው ተጠየቀችው። አረ እርግጠኛ ባልሆናችሁ ነገር ላይ እዚህ ጋር ወርዷል እርግጠኛ ባልሆናችሁ እንትና ጠይቂ ንገረኝ ምናምን ስትለው ማርታ እኮ አሁን አይደለም እሱ አዲና ስትወጣ እናስረዳታለን ለምን አለ። ጥያቄ እኮ ነው የተጠየቀው። የነ ዳኒ ነገር እንትን ፎከስ አድርገን እንደ ስለነሱ ጉዳይ እናወራ። ቆይ እናንተ ለምሳሌ ሰው አርግዞ ለማስወረድ ስንት ነገር መድኃኒት ምናምን እንደውስ እንደዛ ፌንት ስለለቀቀች ልጅ አይወልድም። አይወርድም። ቢወርድ እኮ ያን ሰዓትም እኮ ነው ደም የሚፈሳት። ቢወርድ እኮ ያን ሰዓትም እኮ ነው ደም የሚፈሳት። እሱ እኮ ገና 2 ወሩም አልሞላም እኮ እናንተ እርግዝናው ምን ሆናችሁ? ባልጠናከረ ይወጣል። ባልጠናከረ እንደተመታች ነው የሚወጣው። ምን ሆነች አለች። ምን ሆና ነው እንደዚህ ሆነችው? ምን ሆና ወደቀች? ዝም በይ ቆይ ይሻላትና ነግርሻለሁ አላት እንጂ የሆነ ቀኑ ቪዲዮ እኮ ነው አይደል? ይበትለት ነው ማሮች። እሺ በተራ አውሩ እናንተ። ዳኒ የራዳ ልጅ ነው። ቪዲዮ መሰለኝ እኮ ይሄ ቪዲዮ የራዳ ልጅ ነው። የዛሬ ቪዲዮ ነው። ዳኒ ይችላል። አዎ የዛሬ የነ ኤርሚ የተለቀቀ የአርብ ዕለቱ ቪዲዮ ነው። ዳኒ ይችላል። እናንተ አሁን እና አቤል ራሱ አንቺ ከሌለሽ እኛ መከራከር አንችልም። ፋራ ከሚሲ ማራዳ ይንከስ ይባላል። ዳኒ ሰው ይዞ ዛሬ ወይን ከሜሪን አንድ ሰው ይዞ ቢሄድ ኑሮ ኤርሚ እንትና ታወጣ ነበር እኮ ማናት ሜሪን ይዞ ቢሄድ ኑሮ ዛሬ ወጣ ነበር። አብርሽ እናንተ አሁን ዳኒን አላመናችሁ? ስሙኝ ዳኒን አሁን አላመናችሁ? እርግጠኛ ሆኜ ሰው ልጅ እኮ ይሳሳታል፣ ግን እሱ እንደዚህ ሆኖ ወደ ትዳሩ ይመለሳል ብሎ አላሰበም እኮ። ለዛ ነው የተናደደ።
ይኸውላችሁ አንደኛ አሁን እቺ ርካሽ ሩታና ኤፍሬም ማይሆን ውስጥ ነው የሚገቡ። ለምን ሰውን እንዲህ የማረግ መብት የላቸው። አንደኛ እሷ ተፋትታለች። አሁን የላቸው ምንም የማረግ መብት የላቸው። ስለ ኤፍሬም እኮ ከዚህ በፊት እኮ እንትና ነግራለች እኮ ስለ ኤፍሬም እኮ ነግራለች እኮ ምንድነው አለችው? ይሄ ነገር እንደሚደርስ እኮ ቀድማ ነግራለች። ሜሪ ወንድሜን ተጠንቀቂ፣ ከዚህ በፊት ያደረከው ነገር አለ ያደረከው ነገር አለ። አንተ ሰዓቱን ወሰደ፣ ስልኩን ያዘ፣ ሁሉን ነገሩን እኮ ተቆጣጥሯል። ወንድም ሰዓት ይጅላል። ምንም እኮ አያውቅም እኮ አሁን አብረሽ ሰዓቱ ይጅላል። ሰው ሲነቃበት እኮ ነው በሰዓት አረጉት እና ሀብሉን አወጡና በሰዓት አረጉለት። እህትዮ ደግሞ ዛሬት እንደምትባል ነው ገና ብዙ ነገር ይፈጠራል ብላለች። ቡዜ ገና ብዙ ነገር ከቤተሰብ እንደርሳለን እንተላለቃለን ብላለች። ሰምታት ባክሽ ወረኛ ናት። ዝም በያ እስከመቼ ድረስ ሞልቷል እኮ ይሄ ልጅ ከደነዘዘ እናንተ ሳምንት ሙሉ ነገር ነው አብርሃም ከደነዘዘ ሳምንት ሙሉ ወሬና ከቤት እየሄደች እኮ ነው። ከየት ታገኘው? እየደበቁባት እኮ በፖሊስ እኮ ማሳዝ ሁለቱ ፖሊስ ይዛ ሄደ። ወንድሜ እንደዚህ ደንዝዟል በመታት ብላ እንትን አትልም። መረጃ አለ ቪዲዮ ፖሊስ ይዘን እሱ ስለመታት ማውራት የለበትም። ቡዝዬ አሁን ፖሊስ ይዞ ሄዳ ልክ እንደገባች ወንድሜን እንደዚህ ስልኩን አጠፍተዋል። ስለዚህ እኔ ወንድሜ እፈልጋለሁ አሁን ወንድሜ ያውጡ ምናምን ብላ ይዛላሽ ብላ ወደ ቤቷ ይዞ መሄድ። ችግሩ ምንድነው? አይታችኋል ነው ዛሬ ይጠየቅ ምን አልኩ ይላል። ቡዜ ትሄዳለች ዩቲዩብ ላይ አይታችኋታል። የቡዜ ጓደኛ ያለቀሰች ነበረ። አብርሃም እኮ ቤተሰብ በቃ ሁሉም ቤተሰብ ሞተዋል። ይኸው አሁን እንትን እያሉለት ነው። አሁን ብቅ አሁን ሄርሜላ እግዚአብሔርን ሄርሜላ እንትና ምን ሲል ነበር? ሄርሜላ መጀመሪያ ነበር ማለች እኔ ምንም አላረኩም ብላ በልጇ ማለች። ማላ እቺ እኮ ጤነኛ አይደለችም እኮ ሲጀመር አረኩ ብላ እኮ አትም ማለች። እና አብርሽ እንደዚህ ነው ከድሮ እንደዚህ የፈዘዘ አብርሽ እናውቀዋለን። አሁን ወደደችም ጠላችም በግድ ነው ይሄን ልጅ እኮ ማንም ሄርሜላም ሳትሆን ቤተሰው ነው ጸበል ይዞ የሚሄደው። ዛሬ ዳኒ ነው ያደነቁት። ማንንም አላደነቁም። አጣሪያችሁ እንደ ከዚህ በፊት አጠገብና ያለ ነው ብሎ የሚለው ማን ማለው ማን የሚለው እና በፊት እንደዚህ ነበር። አሳሰሩት አሉ እኮ ጆይን። እናንተ ባለፈው እና ኤፍሬም ቤት ስለገቡ ጆይን አሳሰሩት አሉ እኮ ሰማችሁ? ዛሬ ቪዲዮ ሰሩ። እኔ አንድ ጥያቄ አለኝ። ሁሉም እንትን የሚለው ሀብሉን አያዩም? አይናቸው አያይም እንዴ? ወላ ሄርሜላ ወላ ሁሉም የለም ዛሬ ሀብሉ ዛሬ የለም። አይ ተደብቆናል። እናንተ መቻያችሁ ሹራቡ በውስጥ መግባት አለበት። ሹራቡ ነው ያለው። ዛሬ ደግሞ ተደርጎለታል። ሰዓት ሩታ ለህግ መቅረብ አለባት። ለምን ቪዲዮ እናንተ በምግብም እኮ ልታበላ ትችላለች። ምን ይታወቃል? ከውስጡ እንዳይወጣ እኔ እኮ ወንዶችን የሀገር ጎረምሳ ሰብስበ የእሷ የሚያግዝ ብቻ እንዴ ቁም ነኝ አብራቸው ሰለምተኛ ነው እግዚአብሔርን አብርሃም ያሳደጋቸው በሙሉ የእሷ ደጋፊ ሆኑ። በመታት ነው የያዘችው። እናንተ ምን ሆናችሁ ነው? እናንተን በመታት ነው የያዘችው። ሁሉም ወንዶች አንድ ሴት ጓደኛ የላትም። አታዩም እንዴ? አይገባችሁም? ሁሉንም በመት ምን ያደርግላታል? ሮቦት በይው አብርሽ ፈጣሪ ያዋረዳት እንጂ እሷ ቆይታለች። ከመጀመሪያም ሻጣ ተሸክማ ስትዞር ያን ጊዜ ራሱ መተት ነው የምትሰራ መሰለኝ። የተረገመች
ወይኔ እንደ ሰው አጣብሽ ዛሬ ዳኒ ሜሪ ብትኖር የእውነት አብርሽ ከቤት ይወጣ ነበር። አዳምጡኝ። ባዳ እንደሆነለት አስቡ። ዘመድ ትምሲ ዳኒያው ባዳ ነው አስቡት። እውነት አቤት መሞት ይሻላል። ቡዜ እኮ ፈለግኩ አለች ስትሄድ ቤት ዝግ ነው። በፖሊስ ፈልጊ ነው አሁን ለህግ ያቅርቡ። ገደለች ልጁን አላላችሁ ነው ያስገባኝ እንዴ? ሄርሜላ እኮ መውሰድ ትችላለች። ከሱ ልጅ በህግ ሄዳ ወንድምዬ እኮ አላት። የሄርሜላ ወንድም አንቺ ብቻ ንቂ፣ አንቺ ብቻ የሄርሜላ ወንድም ያለውን ሰማችሁ? አንቺ ብቻ ንቂ፣ በህግ እንሄዳለን አላት። አዎ ምስክር አላት። ቀለበት ሲያደርግ ብዙ ምስክር አለ፣ ቪዲዮ አለ። አዎ እሱም ባክ እዛ ጋር ሲገበጣጠር እንደ አብርሃም ታሞ እንደሆነ ያውቅም እንደ ያንዛ ዝም ብሎ የሚያወራው ደግሞ ስሙ ይኸውልሽ እንትኑ ማለት ነው። ግራ እጅ ላይ አልነበረ የሚደረገው ሰዓት ግራ እጅ ላይ ነው፣ ግን ቀኝ ላይ የተደረገለት የአብርሃም ተመልከቱበት እናንተ ልብሱ ላይ ምኑ ላይ ሀታ ጸጉሩ አሁን ከዛ ከወጣ ልጁ እንትን ጸበል ከገባ በኋላ ጸጉሩ ራሱ መላጨት፣ ልብሶቹ ማቃጠል ይለፈልፋል። ራሱ ያረገበትን ነው የሚናገር። ሩታ ሊወስደኝ ነው እንደዚህ ነው እንደዛን ልጅ እግዚአብሔርን ደህና አይደለም ይላል ደግሞ እናንተ ዳኒ ለምንድን ነው ጎትቶ የጣለው ትላለች። አንዷ ደግሞ እንዴ ጎትቶ እኮ አይደለም ላይ እንሂድ ነው ወደ እስኪ ተደማመጡ ቢኒ አባቶች ቢኒ የሚባለው እየተወጣጠረ ነበር። ጅንጅብል ሲያስጠላ ተደማመጡ። ምን ጉዲ! ይሄ ነገር ማለት ነው ሐኪም ቤት አይደለም መሄድ ያለበት። ሐኪም ቤት ከሆነ መርዝ ይሆንበታል። መርፌ ከተወጋ እውነት ቀጥታ ጸበል አይደለም ሳይመረምሩት እንትና አረጉማ። መጀመሪያ ምርመራ ይደረግለታል። ምርመራ ሳይደረግለት ሐኪም ቤት ዝም ብሎ መርፌ አይወጉ። ብቻ ፍቀዱልኝና ልውጣ። አንድ ብቻ ሩታ ወደ ውጭ ለምን አያቀርቡም ነው የኔ ጥያቄ። አንድ ብቻ ተናግሬ ልውጣ። የኔ ፍቅሮች ምንድን ነው ስሙኛ፣ ይሄ ነገር ውሸት ነው። ለምን በሉ ውሸት ነው። ለምን በሉ ብቻ ይሄ ምንድነው? ዳኒ መጥቶ እንደዛ ቡዜ ዛሬ ወስጃለሁ እኔ ጋር ነው አላለችም። ውሸት ነው። በቃ እኛ ጋር ሰማችሁ እናንተ። ማን ባለቤት ተጣጣሩ በዚህ ባለቤት ቡዜ ማሽራዛ አለች። ቡዜ አንደበት ነው ሰማችሁ? ከማሰማችሁ እናንተ አላለችም። ዝም ብሎ ዩቱብ ላይ ውሸት ነው የሚያወሩ። ትላንት ነው ወስታ ጸበል አስገብተህ እንደዚህ ሆነ እያላችሁ ነበረ። ከጆሮ ሰምተህ ውሸት ነው ዜድ ውሸታምነት ዜድ እየማሉ ደግሞ እግዚአብሔር እሷም ከሰው ላይ ሰምታ ነው ያወራችሁ። ዜዷም ራሱ እንጂ ቡዝዬ ጋር አልደረሰም አብርሃም አሁን ራሱ ይሄ ነገር ቡዜም ሲጀመርም እስካሁን ምን ትሰራለች?